እጅግ ብዙ ኦርቶዶክሳውያንን እያበሳጨ እያናደደ የሚገኘው የአርሲ ኦርቶዶክሳውያን ሞት ጉዳይ በዛሬው ቪዲዮአችን ሰፋ አድርገን የምናየው ይሆናል። ጠቅላይ ቤተ ክህነትም እንዲሁም ደግሞ ቅዱስ ሲኖዶስን በዚህ ጉዳይ ላይስ ምን ይላሉ የሚለውን ነገር እናያለን። በሌላ በኩል ደግሞ ከሰሞኑ በዋንጫ ልደቱን ያከበረ አንድ ባህታዊ መነኩሴ አለ። የሱንም ነገር እንመለከታለን። እንዲሁም ሌሎች ቪዲዮዎችም እንደተጠበቁ ናቸው። ታዲያ እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝኳችሁ ወደ ቪዲዮ በቀጥታ እናልፋለን። ሰላም ሰላም እንደምናላችሁ ውድ ተመልካቾቻችን፣ እንግዲህ በባለፈው ቪዲዮአችን አንዳንድ ሀሳቦች ተነጋግረን ነበረ። ከዛ በእርግጠኝነት ትንሽ እንደተማራችሁ ተስፋ አድርጋለሁ። በዛሬው ቪዲዮአችን ደግሞ አንዳች ነገር አግኝተን እግዚአብሔርን አመስግነን እንለያያለን። ታዲያ ቀዳሚ ወደ ሆነው ቪዲዮ እንለፍና እንመልከተው። ሰሞኑ በአርሲ ጉዳይ ላይ እንግዲህ ብዙ ኦርቶዶክሳውያን እየተበሳጩ በጣም ብዙ ሃይማኖተኞችም ብዙ መግለጫዎች እያወጡ ይገኛሉ። አስገራሚ የሚያደርገው ነገር ኦርቶዶክሳውያኖቹ መሞታቸው ብቻ መጨፍጨፋቸው ብቻ ሳይሆን የሚመለከተው አካል በዚህ ጉዳይ ላይ ምንም አይነት ሀሳብ አለመስጠቱ ብዙዎችን ኦርቶዶክሳውያን እያናደደ ይገኛል። እንግዲህ ቅዱስ ሲኖዶስም እንዲሁም ደግሞ የተለያዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያዎች ይህንን ዘገባ አለመዘገባቸው በራሱ ትልቅ ችግር ተደርጎ ተወስዷል። ታዲያ እስኪ አንድ ሁለት ቪዲዮዎች እንመልከትና ሀሳቡን እንመለስበታለን። ክርስቲያንም ተቃጥሏል። ምንድነው በዚህ ልክ መንቀሽቀሽ? የት ነበራችሁ? ሄደን እንያቸው፣ ሄደን እንጎበኛቸው፣ ያሉበትን ሁኔታ ያለባቸውን ችግር እንጠይቃቸው ስንል ፊታችሁን እንዳላዞራችሁ ሁሉ ዛሬ ሚዲያ ላይ ዜና አቅራቢ ምኑ ኦርቶዶክስ ያሙቱ። ለምን ለቪው ይሆናል ስራችሁ? እውነት ለቤተ ክርስቲያን የምትቆረቆሩ ከሆነ ሄደን ከዚህም በፊት እንያቸው እያልን ነበር። ያለባቸውን ችግር እንጠይቃቸው፣ እዛ ደርሰን እናውራቸው ስንል ነበር። ዛሬ ላይ ግን ሚዲያ ላይ ቁጭ ብለን የውሸታችን ኦርቶዶክስ ያሞቱ በዚህ ልክ ማስመሰል በጣም ነው የሚደብረው። ኦሮሚያ ክልል ውስጥ ያሉ ኦርቶዶክሳውያን በቁም እያሉ ማገዝ ሲያቅተን ለሬሳቸው ቪው ሰበስባለን። እንደተመለከታችሁት አንዳንድ ጠንከር ያሉ ሀሳቦች እየተሰነዘሩ ይገኛሉ። ከዚህም ጋር ተያይዞ እንግዲህ በጣም ብዙ ኦርቶዶክሳውያን የሚተቹበት ትልቁ ነገር በባለፈው ብዙ ኦርቶዶክሳውያን በሞቱ ጊዜ አርሲም እንዲሁም የተለያዩ የኦሮሚያ ክፍሎች በሞቱ ጊዜ ሂደን እናጽናናቸው፣ በሞት አደጋ ውስጥ ያሉ የተሸሸጉ በተለያየ አጋጣሚ ያሉ ኦርቶዶክሳውያን እንታደጋቸው የሚል አንድ ግብረ ኃይል ተቋቁሞ ነበረ። ታዲያ ይህንን ግብረ ኃይል ሄዶ የሚያስፈልገውን ነገር ሳያደርግ በመቅረቱ ምክንያት አሁንም ድጋሚ ጭፍጨፋው እየተከናወነ እንደሆነና ብዙ ኦርቶዶክሳውያን እያጣን እንደሆነ ይነገራል። እንግዲህ የኦሮሚያ ምድር እንደ አጠቃላይ ደግሞ በተለይ አርሲ በአኪልዳማ ሆናለች። ለኦርቶዶክሳውያን የደም ምድር እንጂ ምንም በነፃነት እግዚአብሔር ማምለክ ቀርቶ አንድ ቀንም እንኳን በሰላም አድረው አያውቁም። ወጣው ገባ መቼም እንደሚሞቱ መቼ እንደሚታረዱ ሁሌ በስጋት የሚኖርባት ምድር ሆናለች። ታዲያ ይህንን ዝምታ እስከ መቼ ነው የሚለውን ነገር ብዙ ኦርቶዶክሳውያን እያበሳጫቸው ይገኛል። እንደተመለከታችሁት እንግዲህ ይህንን ብዙ ኦርቶዶክሳውያን እያነሱት ይገኛሉ። በሌላ በኩል ደግሞ በተለይ በሚዲያዎቻችን በኩል ያለው ችግር ደግሞ ብዙዎች እያበሳጨ ይገኛል። በጣም ብዙ ኦርቶዶክሳውያን በዛ ቦታ ሞተው በጣም በሚገርም በሚያሳዝን ሁኔታ ተገድለው እየወደቁ እየተነሱ በሚገኙበት ሰዓት እንኳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያዎች፣ የማህበረ ቅዱሳን ሚዲያዎች እንደ አጠቃላይ ዘገባ አይሰጡም፣ ሽፋን አይሰጠውም። ይህ ነገር በሚለው ወደ ሌላ ነገር አጀንዳ የመቀየር አይነት ነገር አድርገው ብዙ ኦርቶዶክሳውያን እያነሱት ይገኛሉ። ታዲያ ከዚህ ጋር ተያይዞ እስኪ አንድ ቪዲዮ እንመልከትና ድጋሚ ሀሳቡን እንመለስበታለን። ማነሳው ሀሳብ ያንጻል አያንጽ የሚለው ነገር ሀሳብ ስለሆነ ግን ከዛም በላይ ደግሞ ሁነቱ ያሳዝናል። በአርሲ ኦርቶዶክሳውያን ላይ በተደጋጋሚ ግድያ ይፈጸማል። በቅርብ ደግሞ ከሁለት ቀናት በፊት ከ10 በላይ ኦርቶዶክሳውያን ተገድለዋል። ጥንታዊ ገዳም ተቃጥሏል። ይሄ በኢኦቲሲ ጣቢያ አልተዘገበም። ይሄ ማለት ሚዲያው አንፕሮፌሽናል እየተመራ ነው ማለት ነው። ቢቻል እኮ የሚዲያ ቫልዩ ቦታው ድረስ ሄዶ ሁኔታውን ዶክመንት አድርጎ ምዕመኑን አጽናንቶ ነገ ከነገ ወዲያ እንደዛ አይነት ችግር እንዳይፈጠር ከነ መፍትሄው ሐሳብ ለቅዱስ ሲኖዶስ የሚያቀርብ ሚዲያ ነበር መሆን የነበረበት። አይ ዶንት ቲንክ ስቲል አሁን ድረስ ፌስቡካቸው ላይ ስለ አርሲ ኦርቶዶክሳውያን የተጻፈ ነገር የለም። እኔ አፍራለሁ ምን ለመናገር የአንድ ኦርቶዶክሳዊ ትልቅ ሚዲያ ንግስ በዓላትን የሆነ ምርቃት
የሆኑ የአባቶች የአገልግሎት ጆርኒዎችን በመዘገብ ብቻ ኤግዚስት ማድረግ አይችልም። ምክንያቱም ሚዲያ ቫልዩ ያለው ነገር ነው፣ በተለይ ለማህበረሰብ። የኛ ደግሞ የኦርቶዶክሳውያን ሚዲያ ነው። እንዴት ለቅሷችንን እንዴት አርቲኩሌት እንዴት አያስተጋባም ሚዲያው? ልክ አይደለም። እና እንግዲህ በጣም ብዙዎችን ያበሳጨ የሚገኘው የኢኦቶሲ ዘገባዎች ነው። በተለይ በዚህ ሳምንት ብዙ ኦርቶዶክሳውያን እየተጨፈጨፉ በሚገኙበት ሰዓት ስለ አንድ ሊቀ ጳጳስ ጉብኝት፣ ስለ አንድ የሆነ ፓርክ፣ ስለ አንድ የሆነ የቤተክርስቲያን ልማት ብቻ እንዴት በዛ ይገደባል? ድምጽ መሆን ካልቻለ ለኦርቶዶክሳውያኖቹ በትክክል አለኝታ መሆን ካልቻለ ምንድነው የኦርቶዶክሳውያን ሚዲያ የሚያስብለው የሚል በጣም ኃይለኛ የሆነ ትችት እየተሰነዘረበት ይገኛል። ለአብነት ያለ ይህን ያክል ተመለከትን እንጂ በጣም ብዙ ኦርቶዶክሳውያን በፌስቡክን በተለያዩ ድረገጾቻቸው እየጻፉበት ይገኛሉ ይህንን ሚዲያ። ታዲያ በአሁኑ ብቻ አይደለም፣ በባለፈውም እንግዲህ ብዙ ዩቲዩበሮችም ሳይቀር ሀሳብ እያነሱ ይህንን ነገር ሲተቹ ነበረ። ለምንድነው ዘገባ የማይሰጠው? ለምንድነው ሽፋን የማይሰጠው እየተባለ ነበረ። እንግዲህ በቅርቡ ያስተካክላል ብለን ተስፋ እናደርጋለን። የአንድ ሊቀ ጳጳስ ጉዞ የአንድ ቤተክርስቲያን ልማት ብቻ ከማሳየት ባለፈ ምዕመናን ምን ላይ ደረሱ? ይህንን ገንዘብ አዋጥተው ዋጋ ከፍለው በተለያየ መንገድ ያቋቋሙት ሚዲያ ለነሱ መጮህ ካልቻለ በጣም አስቸጋሪ ነው የሚያደርገውና እግዚአብሔር አምላክ የሞቱትን ነፍስ ይማርልን፣ ያሉትን ደግሞ እግዚአብሔር ያረጋጋልን። በአጠቃላይ እንግዲህ ኦርቶዶክሳውያን በብዙ ሁኔታ በብዙ ችግር እያለፍን እንገኛለን። እንግዲህ ዘመኑ ይሁን አላቅም፣ በጣም በብዙ መከራ ነው። ጩኸታችን ግን ወደ እግዚአብሔር እናድርስ ስላለው። በሌላ በኩል ደግሞ ከሰሞኑ እንግዲህ እሸቱ መለሰ ጋር ተያይዞ በተለይ በዋልባ ገዳም ዙሪያ በጣም የተለያዩ ሀሳቦች እየተነሱ ነበረ። ታዲያ ከዚህ ጋር ተያይዞ አንድ በጣም የሚገርም ቪዲዮ አለ። እስኪ እሱን ቪዲዮ እንመልከትና እንመለስበታለን። ቅሌታም ትውልድ እያፈራን ነው። ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ በጸያፉ አፍህ የተከፈተልህ ሰው ካለ ይሄን ስማ። እንግዲህ አዳምጥ። ያለ ገዳማቱ ሀገር ብለህ የምትጠራው የሀገር ታሪክ የለህም። እንዴት? ተራ ቁጥር 1 የታሪክ ጓዳና የማንነት ማህደር ናቸው ገዳማቱ። የምትኩራራበት ባለም መድረክ ሄደ ኢትዮጵያ የራሷ ፊደል፣ የራሷ ቀን መቁጠሪያ፣ የዘመን አቆጣጠር፣ የቁጥር ስርዓት ያላት ብቸኛ አፍሪካ ሀገር ያደረጓት ገዳማት ናቸው። ያለ ገዳማቱ የኢትዮጵያ የነገስታት ታሪክ፣ የዓለም አቀፍ ዲፕሎማሲ ሰነድና ጥንታዊ ብራናና መጽሐፍት የሉ። ታሪክ የለህም። ያለ ገዳማቱ ኢትዮጵያ የጥበብና የሳይንስ ስልጣኔ የላት። ቱሪስት እንዳይል በር የከፈትክለት የላሊበላ ፍልፍል አብያተ ቤተክርስቲያናት፣ የደብረ ዳሞ፣ የዋልድባ፣ የጣና ገዳማት፣ የጥንቱ የኢትዮጵያ የኢንጂነሪንግ የስዕልና የህንፃ ጥበብ በጠቅላላ የኢትዮጵያ ጥንታዊ ምህንድስና የኪነ ህንፃ ልቀት ለዓለም ያስመሰከሩልህ እነዚህ ገዳማት ናቸው። ልጅ ማኛ እንግዲህ በጣም በሚገርም እሳቤ ያለ ገዳማቱ ምንም ነገር እንደሌለን በደንብ በሰፊው አንስተዋለች። በተለይ አሁን የመጡ የታሪክ ምሁራንን ባዮች እንዲሁም ደግሞ አንዳንድ መጽሐፍቶችን የሚጽፉ ኢትዮጵያውያን ምሁራንን ባዮች ቤተክርስቲያኗ እንደ ኋላ ቀር አድርገው ያስቧታል። እንዳልሰለጠነችና ዜጎቻቸውን ወዳልሆነ ነገር እየወሰደች እንዳለች ተደርጋ በትልቁ ትኮንናለች። ታዲያ እውነታው ይሄ ነው ወይ የሚለውን ትልቁን ነገር ማሳያ የልጅ ማኛ ቪዲዮ በቂ ነው። ያለ ገዳማቱ ታሪካችንም ኢቭን የተሟላ አይደለም። ያለ ገዳማቱ ህንፃዎቻችን፣ ሙዚየሞቻችን፣ እያንዳንዱ ነገር ካለ ቤተክርስቲያኗ ባዶ እንደሆኑ እንናገራለን። በግልጽም በድፍረትም ሁልጊዜ የምንናገረው ይሄ እውነተኛ ታሪክ ስለሆነ ነው። አክሱማውያኖቹ የዳይናስቲ ዘመን ተነስታችሁ እስከ አፄ ኃይለ ሥላሴ ድረስ ብትመጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅ የሌለበት ምንም አይነት ታሪክም የታሪክም ማህደር አሻራም የለም። ታዲያ ቤተክርስቲያኗን ለቀቅ ማድረግ መልካም ነው። ከሰሞኑ እንግዲህ በዚህም በዛም እየተነሳ ስለ ዋልባ ገዳም ሲነሳ በጣም ብዙ ሲዘገብ ነበረ። በጣም ብዙ ትችቶች ቀርበውበታል በዚህ ጉዳይ ላይ ማለት ነው። ታዲያ እጃችሁን አንሱ ማለት እንፈልጋለን። ሌላኛው ትንሽ በዚህ ሳምንት ፈገግታም አግራሞትም ሲያጨር የነበረው አንድ መነኩሴ እንዲህ ብሎ ልደቱ አክብሮ ነበረ። የዋንጫ ጉዳይ እንመለከተዋለን። እስኪ እንመልከተው። እንግዲህ ምን እየተከናወነ መሰላችሁ እዚህ ላይ ማለት ነው። አባ ዮሐንስ አሉ የወንቅሸቱ እና በጣም ብዙ ኦርቶዶክሳውያን ተሰባስበው አበባ ይዘውላቸው ሂደው ዋንጫ ይሰጧቸዋል። ይህንን የሚያደርጉት ልደታቸው በሚያከብሩበት ቀን ነው። እስኪ ቪዲዮውን እንጨርሰውና እንመለስበታለን።
ያስጥልን፣ የአገልግሎት ዘመናቸውን ይባርክልን። ለልጆቻቸውም ለመንፈስ ልጆቻቸውም አንድ ሞቅ ያለ ሞራል ስጡልን። አመስግኑ የሚነሳው እንደተመለከታችሁት እንግዲህ ዋንጫ ተቀብለዋል፣ አበባም ተቀብለዋል። ይህንን የልደት አከባበር ስርዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት ከመጽሐፍ ቅዱስ አንጻር እንዴት ይታያል የሚለው ትንሽ እንነጋገርበት። አንድ መነኩሴ ዓለምን በቃኝ ብሎ ሲመነኩስ ሁሉም ነገር ይቅርብኝ ብሎ እንጂ ድጋሚ ገዳም ከገባ በኋላ የዋንጫ ማምሮት የአበባ ማምሮት ይዞ እንዲገባ አይደለም። መጽሐፍ እንደሚያስተምረው ከሆነ መነኮሰ ማለት ሞተ ማለት ነው ተብሎም በደንብ በሰፊው ተምረነዋል። ታዲያ የዋንጫው ጉዳይ የአርሰናል ደጋፊነት ወይስ የአርሰናል አሰልጣኝነት ይመስል ምንድን ነው? ለእኔ በበኩሌ ግራ የተጋባ ነገር እንደሆነ እየተሰማኝ ይገኛል። ልደቱ ማክበሩ ብዙ ያን ያክል ባይጨንቀኝም፣ ነገር ግን በልደቱ መካከል ያለው ነገር ግን እጅግ በጣም ይገርማል። አበባው፣ ዋንጫው የሚገርም ትዝታዎች የሚያሳርፍ ነገር ነው። በእርግጥ አንድ መነኩሴ በዚህ መልኩ ልደቱ ማክበሩ ለእርሱ ምንድን ነው? መነኩሴ ማለት እኮ የክርስቶስ ኢየሱስን እንባ ይዞ ዘወትር የሚያለቅስ በገዳማትና በአድባራት መካከል ስላለው ሰላም፣ ስለ ሀገር ሰላም፣ ስለ ሕዝቡ፣ ስለ ሁሉም ነገር በሰላም ግቡ፣ በሰላም ውጡ እያለ የሚጸልይ እንጂ እውነት የአንድ ኳስ አሰልጣኝ መስል ዋንጫ በእጅ መረከብ ምን ማለት ነው የሚለውን ነገር እጅግ በጣም አግራሞት የሚያጭር ጉዳይ ነው። ሌላኛው ደግሞ የገረመኝ ነገር በመወለዱ ብዙዎች ደስ ይላቸዋል የሚለው ሉቃስ ምዕራፍ 1 ቁጥር 14 ያለው ጥቅስ ተጠቅሶ ለዚህ አባትም ተሰጥቷል። ታዲያ ብቻ ነገሩ ሁሉ የአግራሞት ነው። ኤንዌይስ ብዙ ኦርቶዶክሳውያን በዚህ ጉዳይ ላይ እየተሸወዱ ይገኛሉ። እንግዲህ ባይታውያን ነን ባዮቻችን በጣም በሚገርም ሁኔታ ብዙ ኦርቶዶክሳውያን እየሸወዱብን፣ በጣም ለወንጌል አቅጣጫ መስጠት ሲያስፈልግ ወደ ተለያየ አቅጣጫ እየሄዱብን ይገኛሉና እግዚአብሔር አምላክ በአጭር ነገሩ እንዲቋጨው ትልቅ ተስፋችን ነው። ከእንደዚህ አይነት ነገር እሳቤ ያላችሁ ኦርቶዶክሳውያንን በአጭሩ ብትማሩ መልካም ነው ብለን እናስባለን። እስኪ ወደ ሌላኛው ቪዲዮ እንሂድ። አሁን የምነግራችሁን ነገር አድርጉት፣ እረፍት ታገኛላችሁ። በተጨነቃችሁ ጊዜ ሞባይላችሁን ከፍታችሁ የሆነ ነገር ወደ ማዳመጥ አትሂዱ። መዝሙረ ዳዊት መኪና ያላችሁ ሰዎች ካላችሁ መኪናችሁ ውስጥ እቤት እንዳለ ሁሉ መኪናችሁ ውስጥ ራሱ አንዱን ችሎ የማይወርድ አንድ መዝሙረ ዳዊት ቢኖራችሁ ጥሩ ነው። የሆነ ወረፋ እንኳን እስከምትጠብቁ የነዳጅ ወረፋም ሊሆን ይችላል፣ አላውቅም። መኪና ውስጡ ናችሁ 3 መዝሙር ዘምሩ። መስሪያ ቤት ገብታችሁ ወረፋ እስኪደርሳችሁ አንድ መዝሙርም ዘምሩ፣ የዳዊትን መዝሙር። ይገርማችኋል፣ መንገዳችሁ ሁሉ ብርሃን ይሆናል። እውነቴን ነው የምነግራችሁ። መቼም ስብከት ድራማ አይደለም። በቅድስና ሕይወታችን አባቶቻችን አንመስልም። በእውነት እኔ በግሌ ብዙ የጎደፉ ኃጢአቶች ይኖሩብኛል። ግን በጸሎት በኩል ያልሞከርኩትን አልሰብክም። ስለዚህ መዝሙረ ዳዊት አጽናንቶኝ ነው እንጂ የምናገረው ያነበብኩትን አይደለም የምናገረው። የሆነውን ነው የምነግራችሁ። ይጠቅማቸዋል። መዝሙረ ዳዊት አንብቡ። ሰው ላይ አትጠጉ፣ በሰውም አትሸበሩ። እግዚአብሔር ክንድ ላይ እረፉ። ያንን ደግሞ የሚሆነው መዝሙረ ዳዊት ስታነቡ ነው። ዘምሩ። የዳዊት ሲጨንቃችሁም መዝሙረ ዳዊት አንቡ፣ ደስ ሲላችሁም አንብቡ። እግዚአብሔር ደስ ሲለን እሱን ማስታወሳችንን ይፈትነናል። ሲከፋን አኩርፈን አለመውጣታችንን ይፈትነናል። ስለዚህ ሲከፋን ምንዘምር እሱ እግር እንገኝ። ምንድነው ሴት በሚያስጨንቅ ስቃይ ተወልዳለች፣ ወልዳ ስትጨርስ ከባሏ እግር ትገኛለች ይላል። ኦሪት ዘፍጥረት ያለው አይደለም? በምጥ ወልደሽ በስቃይ ወልደሽ ፈቃድሽ ወደ ባልሽ ይሁን ያለ። በስቃይ ትወልዳለች፣ ወልዳ ስትጨርቅ ከባሏ ጋር ትውላለች። ይሄ ማለት አንዲት ነፍስ በመከራ ተጨንቃም ከሙሽራዋ ክርስቶስ እግር ነው መገኘት ያለበት። ያሰማልን አባታችን። እንግዲህ እንዴት እንደሚያረጋጋ ይህ ቃል ግን በእናታችሁ በዚህ ሰዓት በዚህ ዘመን እጅግ ችግር የበዛበት ሰዓት እንደመሆኑ መጠን ብዙ ኦርቶዶክሳውያን በተኩላዎች በሚበሉበት ዘመን እንደዚህ አይነት አባት ማግኘታችን በራሱ ትልቅነት ነው። የመዝሙረ ዳዊት ጉዳይ ብዙዎችን አሁን እየገባቸው ያለ ይመስላል። በተለያዩ ሶሻል ሚዲያዎችም እያየው ነው። ይህንን መዝሙር ድገሙ፣ ይህንን ያህል ድገሙ። በጣም መልካም ጅማሬ ነው። እግዚአብሔር አምላክ የተመሰገነ ይሁን። ትውልዱ ቢያንስ ይህንን ነገር ማየቱ በጣም ደስ የሚል ጉዳይ ነው።
እንግዲህ በባለፉት ጊዜያቶች ቀደም ባሉ ጊዜያቶች አባቶቻችን ብቻ ነበሩ መዝሙረ ዳዊትን የመድገምም የማንበብም ችሎታ ያላቸው። አሁን ግን ትውልዱ እየተማረ መዝሙረ ዳዊትን የመድገም አቅም እያገኘ ይመስላል። እግዚአብሔር ይመስገን። እኛም በዚሁ እንድንበረታ እግዚአብሔር አምላክ መልካም ፈቃዱ ይሁንልን። ለዛሬ ያዝናቸውን ሀሳቦች እነዚህን ይመስሉ ነበረ። በእርግጠኝነት የሆነ ሀሳብ እንዳገኛችሁበት ተስፋ አድርጋለሁ። በተለይ ግን በዋነኝነት የአርሲ ኦርቶዶክሳውያን ጉዳይ እጅግ አንገብጋቢ ጉዳይ ነው። በየሃይማኖታችሁ፣ በየቤታችሁ፣ በየአጥቢያ ቤተክርስቲያናችሁ እየተገኛችሁ ለአርሲ ኦርቶዶክሳውያን ጸሎት እንድታደርጉ ሚዲያዎቻቸው ደግሞ እንግዲህ የእነሱን ድምፅ እንዲሰጣቸው የእነሱን ዘገባ እንዲዘግቡ እንላለን። የዛሬ ቪዲዮአችን ይህንን ይመስላል። ይቆየን። ወስብሐት ለእግዚአብሔር።